እናቴ ቆንጥጣ ነው ያሳደገችኝ። በጣም በጣም በስርዓት ያደግኩ ልጅ ነኝ። ማንጋ ምን ማውራት እንዳለብኝ አውቃለሁ። ፍራቻ ግን በህይወቴ የለም። ምን እንደሆነ እንኳን ፍራቻ አላውቅም። እግዚአብሔር የተመሰገነ ይሁን። እናቴ ፍራቻን ሳይሆን ያስተማረችኝ ቆራጥነትን፣ ጀግንነትን፣ እውነታ ላይ ጥገኛ ሆኖ እስተ ጥግ መፋለምን ነው የተማርኩት። ያንን ደግሞ ታዩታላችሁ። አልዋሽም፣ አንዋሽም። እኔ አይደለሁም ስለ ራሴ 100% እናገራለሁ። ከራሴ አልፌ ግን ባየሁት መሰረት እስልምና ላይ የሚሰሩ ከራሳቸው አይናገሩ። ድፌንድ አደርጋለሁ እነሱንም። እንደው መልካቸው ባይመቸኝ፣ ቁመታቸው ቢያስጠላኝ፣ አነጋገራቸው ቢደብረኝ፣ እንደዚህ የሆነ ሰውኛ እንደዚህ ዝም ብሎ ተራ ነገር ስጋዊ እንትኖች ቢኖርብኝ ራሱ በሚናገሩት እስልምና ላይ በሚያወሩት እንኳን 100% ደረቴን ነፍቼ ለሚናገሩት መረጃ እንደሚያመጡ አምሹር። አንድ ክርስቲያን ስለሌላው ሊዋሽ እንደማይችል ሃይማኖታችን ስለማይፈቅድ ከቶ አትዋሹ ስለሚል ማለት ነው። ስለዚህ ምዕመናን ምንድነው እሱ የምታደርጉልን? እያንዳንዳችሁ ፑሽ አድርጉ መምህራኖች እስልምና ላይ እንዲሰሩ። ለዘመናት ጠይቀውናል፣ መፍታቸው ነው። ምክንያቱም እነሱም ሜይ ቢ ጨለማ ውስጥ ያለን ይመስላቸዋል። አንድ አይን ያለው በቃ ዓለም ሁሉ ለእሱ ብቻ የምትታይ ሊመስለው ይችል ይሆናል። ሁለት አይን ያለውን እስከሚያይ ድረስ ሜይ ቢ ካላየ። ነገር ግን እነኚህ ሰዎች እኛ ጨለማ ውስጥ ያለን መስሏቸው ከሆነ እኛም ደግሞ ጨለማ ውስጥ እንዳሉ ስለምናቅ ወደ ብርሃን እንጠራቸዋለን። ወደ ብርሃን እንዲመጡ እንጋብዛቸዋለን። መምህራኖች ደግሞ የማድረግ ግዴታ አለባቸው። እኔ ገስት እንድታሞቁልኝ አይደለም ማስገባችሁ። ነገ ወርዳችሁ ፍጡረ ፈጣሪ እያልክ እርስ በርስህ እንድትባላ አይደለም። እናንተ ያመጣችሁት ሎድ እናንተ እዛ ስትባሉ እርስ በርሳችን ተኩላው ከስር ምዕመንን እየበላብን ነው። እዚህ ላይ ጥንቃቄ ያደርጉ መምህራኖች። ለኦዲየንሱ ምንድን ነው የሚጠቅመው? 1 ዓመት 2 ዓመት ሙሉ ጥምቀት ያድናል አያድንም፣ ጥምቀት ለድነት ወይንስ ያስፈልጋል አያስፈልግም? ሁላችሁም ገስት ላይ ተሰብስባችሁ 8 ሆናችሁ አንዱ ነው የሚያወራው። 8ታችሁ ቁጭ ብላችሁ ጥምቀት ለድነት ያስፈልጋል አያስፈልግም? 1 ዓመት 2 ዓመት 3 ዓመት ሙሉ ይህንን ርዕስ ማድረጋችሁ ከዛ ለምዕመን ግድ ካልሰጣችሁ ራሳችሁን ልጠይቁ ይገባል። አንድ ገስት ላይ 2-3 መምህር በቂ ሊሆን ይችላል። ጥምቀት ለድነት ያስፈልጋል አያስፈልግም አንማማር ማለት አይደለም። አንድ ገስት ላይ ግን 2-3 መምህር ሲበዛ ነው። ምክንያቱም እስልምናው ላይ አንድ መምህር እያገኘን ስላልሆነ እፎይ እንደፈለገ ቢሳሳት መጽሐፍ ቅዱስ ላይ ቢንቦጫረቅ የሚያርመው መምህር የሚቆጣጠረው መምህር ስለሌለ ለምን እኛ ጋር መታችሁ እስቲ አትቀመጡም? ለምን እኛን አትቆጣጠሩንም? ለምን ጋይድ አታደርጉንም? መምህራኖች ለምን ወደዚህ ማመጡት? ይሄ ጥሪ ማቀርበው ለእናንተ ነው። ምዕመናኖች ደግሞ እንደዚህ ገስት ላይ ስታዋቸው 4 5 6 7 8 ሆነው ነጋ ጠባ በዛ ሲሟገቱ እስልምና ጋይዳችሁ ሙስሊም የሚሰሩ እህቶቻችን ወንድሞቻችን ጋር ለምን አታስተምሩት? እህቶቻችን ምን እንዳለባቸው እዛ ጋር ነይ ቃጠቢ ነይ እንደዚህ ስሪ ምግብ ስሪ እየተባለች ቤቷን ከፍታ እንደገና እስልምናን ቻሌንጅ እያደረገች እንደገና እስልምና መጽሐፍ ቅዱስ ላይ ስትጠየቅ ግራ የምትጋባው እህቴ ለምንድን ነው? ማን ነው ዕዳ የጣለባት? እሷ ላይ ብቻ ዕዳው እኮ እናንተም ላይ ነው። ክርስቶስ እኮ እናንተን የበጎቹ እረኛ አድርጎ የሾማችሁ እንድትጠብቁት ነው፣ እንድታስተምሩ ነው፣ እንድባርኩ ነው፣ እንድትቆጣጠሩት ነው እንጂ ነጋ ጠባ ማርያም ታማልዳለች አታማልድም ወይንም ክርስቶስ አማላጅ ይባላል አይባልም በሚለው ቶፒክ ላይ 8-9 ሆናችሁ ጉንጭ አልፋ ክርክር እየተከራከራችሁ ከስር ምዕመንን እንድታስበሉ ለምንድን ነው እሱ የሆነው? ጠይቁ። ምዕመናንም ኑ ስሩ እስልምናው ላይ። ይህንን እድል እንጠቀምበት። ይህንን እድል እንድትጠቀሙበት ጥሪ ያቀርብላችኋለሁ። ምዕመናኖች ከአሁን ጀምራችሁ ማይሳተፉ እስልምናው ላይ
እስልምና ላይ የማይሰሩ መምህራኖችን ሁሉንም እየያዛችሁ ለምን ነው ማሰራው? እያንዳንዱን መምህር እስልምና ላይ ገብታችሁ ቻሌንጅ አድርጓቸው። ይሄው ሙስሊም ወንድሜ ጠይቆኛል እንደዚህ አይነት ጥያቄ መልስ። መምህር ከዴ የሚባለው ለምሳሌ እስልምና ላይ አንድ ቀንም ተናግሮ አያውቅም አይደለ? እኛን ለማስመታት ግቡና ሙስሊሞች እንዲህ ብለው ጠይቀውኛል መልስልኝ። ሳይፈልግ ከእስልምናው አንጻር ይመልሳል ማለት ነው። በግዴታው ይመልሳታል። እምቢ ካላችሁ ደግሞ የራሳችንን ተማሪዎችን እንልክባችኋለን። የእስልምና ጥያቄውን እዘውባችሁ እንዲመጡ ያልጠበቃችሁትን ጥያቄ እንልክባችኋለን። ከእስልምናው አንጻር የሚጠየቁ ከ600 በላይ ተማሪዎች አሉን አሁን እጃችን ላይ። እነሱን እንልክባችኋለን። እነሱ መጥተው እንደዚህ ከሚያደርጓችሁ ከኛ ጋር አብረን እንስራ። እኛ ማናቀው መጽሐፍ ቅዱስ ላይ ያስተምሩን፣ እኛ ትንሽ የምናቀውን ቁርአን ላይ ስናነሳ ሐዲስም ላይ ስናነሳ ስሙ፣ እኛም እንስማ፣ እንማማር፣ እንተጋገዝ። ሐዲሱ ማውጣት ባችሉ መናገር ቢቀፋችሁ እኛ መተን ያንን ማውጣት መናገር እንችላለን። መምህራንም ስላልሆን ምንም እምን ስለሆንን፣ ስለዚህ ግዴታ አለባችሁ ልሰሩ። ልገስጻችሁ ወይም ልቆጣችሁ ፈልጌ አይደለም መምህራኖች። ነገር ግን ማድረግ እንደምትችሉ ስለማምን ነው። ማድረግ እንደምትችሉ አትሊስት እስልምናውን ባነኩ እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች መመለስ እንደምትችሉ ስለማምን ነው። ከኛ ይልቅ እናንተ መመለስ እንደምትችሉ ስለመረዳ ነው። ያንን ብትተባበሩን እኛ እስልምናው ላይ ማንሳት አይከብደንም፣ ያንን ማድረግ አይከብደንም። ከዛ አንጻር ነው። ካጠፋው መምህራኖች እታረማለሁኝ። በውስጥም ልገስጹኝ ትችላላችሁ። ምእምናን ደግሞ እንዳልኳችሁ መምህራኖችን እንደዛ አድርጉ። ፕላስ ደግሞ ከአሁን ጀምሮ እኛ እንደማንዋሽ እናሳያችኋለን። በሰፊውም እንመጣለን፣ በሰፊውም እንሄድበታለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ መሃር ውስጥ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባሉ አሕዛብ ናቸው፣ ከእምነት ውጭ ናቸውና ለእናንተን የተላክ ነው። ለአሕዛብ ነው የተላክ ነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉ የኛ ድርሻ ነው። እናስተምራለን፣ በደንብ እንገልጻለን። ያላችሁበት ህይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ። የቤተክርስቲያን ጥሪ ነው።